ጨካኙ መሲህ፣ ዝምተኛው የሞት ጥላ። የኪንግስተን አየር እንደ ወትሮ በባህር እርጥበትና በትሮፒካል ሙቀት ብቻ ሳይሆን በሚተነፍስ ውጥረት ታፍኗል። ሰዓቱ ከቀኑ 9 ሰዓት ገደማ ነው። ፀሐይ የካሪቢያንን ባህር እያቃጠለች በከተማዋ ላይ የጭንቀት ጥላ ጥልታለች። ወፎች አይዘምሩም። የጎዳና ተዳዳሪዎች ድምፅ ጠፍቷል። ከተማዋን የሚያደምቀው የሬጌና የዳንሶል ሙዚቃ ዛሬ ተዘግቷል። በምትኩ የሚሰማው ብቸኛ ድምፅ ከሩቅ የሚመጣ የሚል አስፈሪ የሄሊኮፕተሮች ሞተር ጩኸትና አልፎ አልፎ የሚሰማ የተኩስ ድምፅ ነው። ኪንግስተን ጃማይካ፣ ግንቦት 23 2010 ዓ.ም። የከተማዋ ምዕራባዊ ክፍል በተለይም ቲቮሊ ጋርደን ተብሎ የሚጠራው ሰፈር ወደ ጦር ግንባርነት ተቀይሯል። ይህ ሰፈር ተራ የመኖሪያ መንደር አይደለም፣ የኮንክሪት ጫካ ነው። በመንግስት የተረሱ፣ በድህነት የሚኖሩ ነገር ግን በታማኝነትና በፍቅር አንድ ሰው የሚያመልኩ በሺዎች የሚቆጠሩ ሰዎች ምሽግ ነው። የሰፈሩ መግቢያዎች በሙሉ ተዘግተዋል። አሮጌ መኪናዎች፣ የኮንክሪት ብሎኬቶች፣ የአሸዋ ጆንያዎችና የብረት አጥሮች ተደርድረዋል። መንገዶቹን ዘግተውታል። በእነዚህ ምሽጎች ላይ ለፕሬዝዳንቱ እንሞታለን የሚል መፈክር ተጽፏል። ሴቶች ነጭ ልብስ ለብሰው በመንገድ ላይ ወጥተው ይጸልያሉ። ወጣቶች ፊታቸውን በጨርቅ ሸፍነው ዘመናዊ አውቶማቲክ መሳሪያዎቻቸውን ይዘው በህንፃዎች ጣራ ላይ፣ በመስኮት ስርና በየጎዳናው ማዕዘን አድፍተዋል። የሚጠብቁት ሌባ አይደለም፣ የውጭ ወራሪም አይደለም። የሚጠብቁት የራሳቸውን ሀገር ጦር ሰራዊት ነው። የጃማይካ መንግስት የአስቸኳይ ጊዜ አዋጅ አውጆ ሀገሪቱ ካሏት ወታደሮች መካከል አብዛኛውን ወደዚህ ትንሽ መንደር አዝምቷል። ዓላማው አንድ ሰው ብቻ ነው። አዎ፣ አንድና አንድ ሰው። እሱም ክሪስቶፈር ዱዱስኮክ ይባላል። ይህ ሰው ለአሜሪካ መንግስትና ለዓለም አቀፍ ሚዲያዎች ይህ ሰው አደገኛ የጦር መሳሪያና የአደንዛዥ እጽ አዘዋዋሪ እንዲሁም ሻወር ፖሲ የተባለ ጨካኝ ጋንግ ቡድን መሪ ነው። ለቲቮሊ ጋርደን ነዋሪዎች ግን እሱ ወንጀለኛ አይደለም፣ እሱ አባታቸው ነው፣ ጠባቂያቸው ነው። አዎ፣ እሱ ፕሬዝዳንታቸው ነው። ይህ ሰው እንዴት የአንድን ሀገር አቅም የለሽ እስኪሆን ድረስ ተገዳደረ? እንዴትስ እናቶች ልጄን ውሰዱ ዱዱስን ግን አትንኩ ብለው እስኪማልዱ ድረስ ተወደደ? ይህን ለመመለስ ከዚህ የጦርነት ቀጠና ወጥተን ጊዜን ወደኋላ ወደ 1970ዎቹና 80ዎቹ የጃማይካ ፖለቲካ መመለስ አለብን። ታሪኩ የሚጀምረው ከዱዱስ ሳይሆን ከአባቱ ነው። በ1970ዎቹ ጃማይካ በሁለት የፖለቲካ ጽንፎች ተቀዳዳ ነበር። የጃማይካ ሌበር ፓርቲ ጄኤልፒ እና የህዝቦች ናሽናል ፓርቲ ፒኤንፒ። ፖለቲከኞቹ ምርጫን ለማሸነፍ ሲሉ በኪንግስተን ደሃ ሰፈሮች ውስጥ የሚኖሩ ወጣቶችን ማስታጠቅ ጀመሩ። ድምፅ ስጠኝ፣ መሳሪያና ጥበቃ ሰጥሃለሁ የሚል ያልተጻፈ ውል ተፈረመ። ቲቮሊ ጋርደን የጂኤልፒ ምሽግ ሆነች። የዚህ ምሽግ ጠባቂ ደግሞ ሎስተር ኮክ ወይም በቅጽል ስሙ ጂም ብራውን የተባለው ሰው ነበር። እሱም የዱዱስ አባት ነው። ጂም ብራውን ጨካኝ ነበር። እሱ የመሰረተው ሻወር ፖሲ የተባለው ቡድን ስሙን ያገኘው በሁለት ምክንያቶች ነው ይባላል። አንደኛው በምርጫ ጊዜ ለፖለቲከኞች ሻወር ወይም በረከት ስለሚያወርድ ሲሆን፣ ሁለተኛውና ይበልጥ ትክክለኛው ግን ይህ ቡድን ጠላቶቹን በጥይት ዶፍ ስለሚያጠምቃቸው ሻወሪንግ ደም ዊዝ ቡሌትስ ከሚለው የእንግሊዝኛ ሐረግ ነው። ጂም ብራውን በ1980ዎቹ የኮካይን ንግድ አሜሪካን ሲያጥለቀልቅ እሱም የድርሻውን ያዘ። ነገር ግን መጨረሻው አላማረም። በ1992 ለእስር ተላልፎ ሊሰጥ ሲል በጃማይካ እስር ቤት ውስጥ በድንገት በተነሳ የእሳት አደጋ ተቃጥሎ ሞተ። ብዙዎች ግን ይህ አደጋ አይደለም፣ ሚስጥር እንዳያወጣ ነው የተገደለው አሉ። በዚህ ጊዜ ነው የ23 ዓመቱ ክሪስቶፈር ኮክ ወይም ዱዱስ ወደ ስልጣን የመጣው። ሰዎች ይህ ልጅ ለስላሳ ነው፣ የአባቱን ጫማ መሙላት አይችልም ብለው ንቀውት ነበር። ዱዱስ አጭር ነው፣ ቦርጫም ነው። አይኖቹ እንደ አባቱ እሳት አይተፉም። ይልቁንም ረጋ ያለ፣ ድምፁን ከፍ አድርጎ የማይናገርና በጣም ትሁት የሚመስል ሰው ነው። እሱ ግን አባቱ ያልነበረው አንድ ነገር ነበረው፣ ቢዝነስ ማይንድ። ዱዱስ የወንጀል ቡድኑን እንደ አንድ ዘመናዊ ኩባንያ አዋቀረው። ሁከትና ግርግር አይወድም፣ ንግድ፣ ሰላም ይፈልጋል ብሎ ያምናል። በቲቮሊ ጋርደን ውስጥ ወንጀልን አጠፋ። አዎ፣ አደገኛው ወንጀለኛ በሰፈሩ ውስጥ ወንጀልን ከለከለ። ማንም ሰው በቲቮሊ ጋርደን
መስረቅ አይችልም። ሴት መድፈር አይታሰብም። ካደረገ ፖሊስ ጣቢያ አይሄድም። ወደ ዱዱስ ፍርድ ቤት ይቀርባል። ቅጣቱ ከባድ ነው። አንዳንድ ጊዜ ድብደባ፣ አንዳንድ ጊዜ ሞት ይሆናል። በተመሳሳይ ሰዓት ዱዱስ ለመንግስት መስራት ያለበትን ስራ መስራት ጀመረ። ለህፃናት የትምህርት ቤት ዩኒፎርምና ደብተር ይገዛል። ለተራቡት ሩዝና ዶሮ ያከፋፍላል። የታመሙትን ሆስፒታል ይወስዳል። በየሳምንቱ ፓሳፓሳ የተባለ ግዙፍ የጎዳና ላይ ድግስ ያዘጋጃል። በዚህ ድግስ ላይ ሙዚቃ አለ፣ ምግብ አለ፣ ሁሉም ሰው ይደሰታል። ወጣቶች ዱዱስን እንደ ሮቢን ሁድ ማየት ጀመሩ። ለነሱ እሱ ወንጀለኛ አይደለም፣ ስርዓት በሌለበት ሀገር ውስጥ ስርዓት የፈጠረ ጀግና እንጂ። እንዲህ እያለ ዱዱስ ህጋዊ ሽፋን ያላቸው ኩባንያዎችን አቋቋመ። ፕሬዚዳንሻል ክሊክ የተባለ ኩባንያው ከመንግስት የኮንስትራክሽን ጨረታዎችን ያሸንፋል። አስቡት፣ መንግስት ለመንገድ ስራ ለዱዱስ ይከፍላል። ዱዱስ ደግሞ በዚያ ገንዘብ መሳሪያ ገዝቶ መንግስትን ያስፈራራል። ይህ ጋሪሰን ፖለቲካ ይባላል። ጠቅላይ ሚኒስቴሩ ሳይቀሩ የእሱን ድጋፍ ይፈልጋሉ። ምክንያቱም ያለ ቲቮሊ ጋርደን ድምፅ ምርጫን ማሸነፍ አይቻልም። ነገር ግን ከጃማይካ ውጪ በአሜሪካ የዲኢኤ ቢሮዎች ውስጥ ዱዱስ ሌላ ስም ነበረው፣ የአደንዛዥ ዕፅ ንጉስ። አሜሪካኖች ለዓመታት ስልኩን ጠልፈው ነበር። በማሪዋናና በኮኬይን ንግድ ላይ ሲያዝ፣ ስለ ሽጉጥና መትረየስ ግዢ ሲደራደር ድምፁን ቀድተው ይዘዋል። በተለይ አንድ የተጠለፈ የስልክ ጥሪ ላይ ዱዱስ ስለ አንድ የጠፋ የአደንዛዥ ዕፅ ጭነት ሲናገር ምን ያህል ጨካኝ ሊሆን እንደሚችል የሚያሳይ ማስረጃ ተገኘ። እንደ አውሮፓውያን አቆጣጠር በ2009 አሜሪካ የጃማይካን መንግስት ጠየቀች፣ ክሪስቶፈር ኮከን አሳልፋችሁ ስጡን። ይህ ጥያቄ የጃማይካን ጠቅላይ ሚኒስትር ብሩስ ጎልዲንግን አጣብቂኝ ውስጥ ከተተ። ብሩስ ጎልዲንግ ስልጣን ላይ የወጡበት ቲቮሊ ጋርደን ህዝብ ድጋፍ ነው። የዱዱስ ጠበቃና የፖለቲካ ወዳጅ ነበሩ። ስለዚህ አሻፈረኝ አሉ። አሜሪካኖች መረጃውን ያገኙት በህገ ወጥ መንገድ ስልክ በመጥለፍ ነበር። ዜጋችንን አሳልፈን አንሰጥም ብለው ለ9 ወራት ያህል ብሩስ ተከራከሩ። ይህ የ9 ወር መዘግየት ለዱዱስ ጊዜ ሰጠው። ቲቮሊ ጋርደንን ወደ ምሽግ ቀየራት። የዓለም ሚዲያዎች ጉዳዩን ማራገብ ጀመሩ። ጃማይካ በአደንዛዥ ዕፅ ጌታ የምትታዘዝ ሀገር ናት ወይ የሚለው ጥያቄ ተነሳ። የአሜሪካ መንግስት ጫናውን አጠነከረ። የቱሪዝም ማዕቀብ እንደሚጥልም ዛተ። በመጨረሻም ጠቅላይ ሚኒስቴሩ እጃቸውን ሰጡ። ግንቦት 17 2010 ዓ.ም እንደ አውሮፓውያን አቆጣጠር የመያዣ ትዕዛዙን ፈረሙ። ያኔ ቲቮሊ ጋርደን ተዘጋ። ወደ ግንቦት 23ቱ ምሽት እንመለስ። የኦፕሬሽን ጋርደን ኦፍ ኤደን መጀመሪያ። የጃማይካ መከላከያ ሰራዊት ታንኮችንና የጦር መኪናዎችን ይዞ ሰፈሩን ከበበው። ወታደሮች ፍርሃት ይታይባቸዋል፣ ምክንያቱም የዱዱስ ጋንግስተሮች ከነሱ የተሻለ መሳሪያ አላቸው። ከህንፃዎች ጣራ ላይ ስናይፐር ተደግነዋል። የሰፈሩ ሴቶች እንደ ሰብአዊ ጋሻ ሆነው ምሽጎች ፊት ቆመዋል። ተኩስ የሚል ትዕዛዝ ተሰጠ። ሲኦል ተከፈተ። የሞርታር ቦምቦች ወደ ቲቮሊ ጋርደን መኖሪያ ቤቶች ተተኮሱ። የኮንክሪት ግድግዳዎች ፈራረሱ። የኤሌክትሪክ ትራንስፈርመሮች ፈነዱ። ሰፈሩ በጨለማ ተዋጠ። የህፃናት ጩኸት፣ የሴቶች ዋይታና የጥይት ድምፅ ተቀላቀለ። ወታደሮች ቤት ለቤት እየገቡ ፍተሻ ጀመሩ። በሩን በርግዶ መግባት፣ ወጣቶችን መርጦ መውሰድ፣ ተቃውሞ ያሳየውን መምታት ስራ ሆነ። ጦርነቱ ለ3 ቀናት ቀጠለ። የቲቮሊ ጋርደን ጎዳናዎች በደም ታጠቡ። በመጨረሻው ቆጠራ 73 ንጹሃን ዜጎችና አንድ ወታደር እንደሞተ ተዘገበ። ይህ በጃማይካ ታሪክ ከ100 ዓመታት ወዲህ ታይቶ የማይታወቅ እልቂት ነበር። የአስክሬን ማቆያዎች ሞሉ። ዓለም አቀፍ የሰብአዊ መብት ተቋማት ጮሁ። ነገር ግን አቧራው ሲረጋና ወታደሮቹ የዱዱስን ዋና ጽሕፈት ቤት ወይም የፕሬዝዳንቱን ቤት ሲቆጣጠሩ ያጋጠማቸው ባዶ ቤት ነበር። ክሪስቶፈር ዱዱስ ኮክ የለም፣ እንደ መንፈስ ተኖ ጠፋ። ያ ሁሉ ሰራዊት፣ ያ ሁሉ ቴክኖሎጂ፣ ያ ሁሉ እልቂት፣ ሰውየው ግን አምልጧል። እንዴት? አንዳንዶች በድብቅ ዋሻ ሄደ ይላሉ፣ ሌሎች በሙስና በገዛቸው ፖሊሶች እርዳታ በጀልባ መለጠ ይላሉ። እውነታው ግን ዱዱስ በቲቮሊ ጋርደን ስር ባሉ የፍተሻ ማስወገጃ ቱቦዎች ወይም በቀጭን የኋላ መንገዶች ተጠቅሞ ወደ ሌላ የኪንግስተን ክፍል ሸሽቶ ነበር። ለአንድ ወር ያህል መላው ጃማይካ ትንፋሽ አጥሮት ነበር። አሜሪካ የመያዣ $5 ሚሊዮን አወጣች። ፖሊስ ኪንግስተንን አሰሰ። ዱዱስ ግን
አልተገኘም። ነገር ግን በዚህ የመደበቅ ጊዜ የዱዱስ ስነ ልቦና እየፈራረሰ ነበር። ያ ሁሉ ኃይል፣ ያ ሁሉ ክብር አሁን በአንድ ጠባብ ክፍል ውስጥ ተደብቆ ድምፅ በሰማ ቁጥር እየተንቀጠቀጠ መኖር ሆነ። የእሱ ትልቅ ፍርሃት አሜሪካኖች አልነበሩም። የራሱ ወገኖች፣ የራሱ የፖለቲካ ወዳጆች ነበሩ። ፖሊሶች ከያዙኝ ሚስጥራቸውን እንዳላወጣ ይገድሉኛል ብሎ ፈራ። ጠቅላይ ሚኒስቴሩን እና የጦር ጀነራሎቹን የሚያጋልጥ ብዙ መረጃ በእጁ አለ። ስለዚህ አንድ ውሳኔ ላይ ደረሰ። ከጃማይካ እስር ቤት ይልቅ የአሜሪካ እስር ቤት ይሻለኛል አለ። እንደ አውሮፓውያን አቆጣጠር ሰኔ 22 2010 ዓ.ም በማንዴላ ሃይዌይ ላይ አንዲት ግራጫ መኪና በዝግታ ትጓዛለች። ሾፌሩ ታዋቂው ቄስ ሬቨረንድ አል ሚለር ናቸው። ዱዱስ እጁን ለእግዚአብሔር ሰው ሰጥቶ ወደ አሜሪካ ኤምባሲ እንዲወስዱት ጠይቋቸዋል። ፖሊሶች መኪናውን አስቆሙት። ቄሱ መስታወቱን አወረዱ። ወደ ኤምባሲ እየሄድን ነው አሉ። ፖሊሶች ወደ ውስጥ ተመለከቱ። ከቄሱ ጎን የተቀመጠች ሴት አይ ሴት አይደለችም። ጥቁር ረጅምና ከርዳዳ የሴት ዊግ ጭንቅላቱ ላይ ያደረገ ወንድ የሴት የፀሐይ መነጽር አድርጓል። ይህ ቅጽበት የታሪኩ ፍጹም የለበጣ ጊዜ ነበር። ያ ለኔ ሰው ይሞታል ብሎ ያመነ፣ ቲቮሊ ጋርደንን ያንቀጠቀጠ፣ መንግስትን ያስፈራራው ዶን አሁን በሴት ዊግ ተሸፍኖ አንገቱን ደፍቶ ተቀምጧል። የኃይል መጨረሻው ውርደት ነው። ፖሊሶች ወዲያውኑ አወቁት። ዱዱስ ተያዘ። ምንም ተኩስ አልነበረም። ዱዱስ ለመነ፣ እባካችሁ አትግደሉኝ፣ ለደህንነቴ እፈራለሁ አለ። ፖሊሶች አሰሩት። ያቺን ዊግ ከራሱ ላይ አነሷት። ያ ምስል፣ ያ ዊግ የሌለው ዱዱስ በፍርሃት አይን ፖሊሶችን ሲያይ የተነሳው ፎቶ የግዛቱ መፍረስ ምልክት ሆነ። ዱዱስ ወዲያውኑ ወደ አሜሪካ ተላከ። በኒውዮርክ ፍርድ ቤት ቀረበ። እዚያም እንደ ጀግና አልተከራከረም። ስሜንና የቤተሰቤን ስም ማዳን አለብኝ በሚል ሳይሆን የእስር ጊዜውን ለመቀነስ ሲል ጥፋተኛ መሆኑን አምኖ ተቀበለ። ዳኛውም የ23 ዓመት እስራት ፈረዱበት። የክሪስቶፈር ኮክ ታሪክ ስለ አንድ ወንጀለኛ ብቻ አይደለም። መንግስት ለዜጎች ግዴታውን መወጣት ሲያቅተው ክፍተቱን የሚሞሉ እንደ ዱዱስ ያሉ ሰዎች እንደሆኑ የሚያሳይ ማስተማሪያ ነው። ቲቮሊ ጋርደን ዛሬም አለች። የጦርነቱ ጠባሳ በግድግዳዎች ላይ ይታያል። ሰዎች አሁንም ስለ ፕሬዝዳንቱ በናፍቆት ያወራሉ። እሱ እኮ ሰው ይረዳ ነበር፣ እሱ እኮ ሰላም አስከብሮ ነበር ይላሉ። ነገር ግን ያ ሰላም በደም የተገዛ በባሩድ የታጠረና መጨረሻው በውርደት የተጠናቀቀ እንደነበር ታሪክ መዝግቦታል። የሳምንት ሰው ይበለን።